مرحبا. الخامس من خصائص شهر رمضان يعني فيه ليلة القدر. من فضائل ليلة القدر أنزل فيه القرآن، قال تعالى: إنا أنزلناه في ليلة القدر. አምስተኛው ልዩ የሚያደርገው ማለት ነው የዚህን የረመዳንን ወር ለይለቱል ቀድር በሱ ውስጥ መገኘቱ ነው። من فضائل ليلة القدر የለይለቱል ቀድር እቺ ወሳኝ የሆነች የተቀደሰችው ሌሊት ትሩፋት ምን ምን ነው የሚለውን ኢንሻአላህ በዝርዝር እንመለከታለን። أنزل فيها القرآن በዚች በለይለቱል ቀድር ቁርአን የወረደባት ሌሊት ነች። አላህ Subhanahu Wa Ta'ala ብሎ እንዳለው እኛ አዋረድ ነው በዚች በተቀደሰችው ሌሊት ብሎ እንዳለው አላህ Subhanahu Wa Ta'ala። ሁለተኛ يقدر الله سبحانه وتعالى فيها كل ما هو كائن في السنة በዚህ በለይለቱል ቀድር አላህ Subhanahu Wa Ta'ala ይወስናል። በዚች በለይለቱል ቀድር በአመቱ ውስጥ የሚከናወኑትን ነገራቶች አላህ Subhanahu Wa Ta'ala ይወስናል። አመታዊ ባጀት ማለት ነው። አመታዊ ውሳኔ፣ ሳምንታዊ ውሳኔ ይባላል እና የአመታዊ ውሳኔ በዚች በለይለቱል ቀድር ይወሰናል ማለት ነው። كما قال تعالى فيها يفرق كل أمر حكيم أمرا من عندنا إنا كنا مرسلين. فيها أي في ليلة القدر በዚች በተቀደሰችው ሌሊት يفرق كل أمر ሁሉም ነገር ይወሰናል። ሁሉም ነገር ይወሰናል በአላህ Subhanahu Wa Ta'ala ትእዛዝ ሁሉም ነገር ይወሰናል ጥበበኛ በሆነው ጌታ ትእዛዝ ማለት ነው። አምረን ምን عندنا ከኛ በሆነ ትእዛዝ አለ አላህ Subhanahu Wa Ta'ala ኢና ኩና ሙርሲሊን እኛ ላኪዎች ነን አለ አላህ Subhanahu Wa Ta'ala። ففي تلك الليلة يقدر الله سبحانه مقادير الخلائق على مدار العام በዚች በተወሰነ ያኒ በተቀደሰችው ሌሊት በለይለቱል ቀድር አላህ Subhanahu Wa Ta'ala የፍጡራንን ውሳኔ በአመት ውስጥ የሚከናወነውን አላህ Subhanahu Wa Ta'ala ይወስናል። ويكتب فيها الأحياء والأموات አላህ Subhanahu Wa Ta'ala ይጽፋል ማን እንደሚሞት ማን በህይወት እንደሚቆይ በዛሽ በለይለቱል ቀድር የአመታዊ ውሳኔ ይወስናል ነው። والناجين والهالكين والسعداء والأشقياء يعني ማን ነጃ እንደሚወጣ ማን እንደሚጠፋ እንደዚሁ ማን እድለኛ እንደሚሆን ማን እድለቢስ እንደሚሆን አላህ Subhanahu Wa Ta'ala ይወስናል በዚች በተቀደሰችው ሌሊት በለይለቱል ቀድር ማለት ነው። والعزيز والذليل وكل ما أراده الله سبحانه وتعالى في السنة المقبلة يكتب في ليلة القدر هذه. الله سبحانه وتعالى يشاء ነገር ሁሉ የፈለገው ነገር ሁሉ ወደፊት ይሆናል ብሎ የፈለገው ነገር ሁሉ በዚች ሌሊት ይጻፋል ነው ይጻፋል። ማን ሀብታም እንደሚሆን ማን ድሃ እንደሚሆን ማን እድለቢስ እንደሚሆን ማን እንደሚሞት ማን በህይወት እንደሚቆይ ማን እንደሚጠፋ ማን ኢላ አኺር ይጻፋል በዚች ሌሊት በማን በተቀደሰችው ሌሊት በለይለቱል ቀድር ማለት ነው። طيب ሶስተኛ እቺ የተቀደሰችው ሌሊት ሶስተኛ أنها ليلة مباركة ረድኤተ ብዙ የሆነች ሌሊት ነች። ረድኤተ ብዙ የሆነች ሌሊት ነች። قال تعالى إنا أنزلناه في ليلة مباركة
እኛ ረድኤተ ብዙ በሆነው ሌሊት አዋረድ ነው አለ። እኛ አዋረድ ነው ረድኤቷ ብዙ በሆነችው ሌሊት የተቀደሰች በሆነችው ሌሊት አዋረድ ነው ይህን ቁርአን አለ አላህ ሱብሓነሁ ወተዓላ። እና ሌቷ የተባረከ ነው ማለት ነው። አራተኛ አልዒባደቱ ፊሃ ተፍዲሉ አልዒባደተ ፊ አልፍ ሸህር። በዚች ሌሊት ዒባዳ አምልኮት መስራት ከአንድ ሺህ ወር በላይ ከመስራት በሌላው ሰዓት ይበልጣል ማለት ነው። ቃለ ተዓላ ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። እቺ የተቀደሰችው ሌሊት ኸይሩን በላጭ ነች። ሚን አልፊ ሸህር ከአንድ ሺህ ወር በላይ በላጭ ነች። ከ83 ዓመት በላይ ማለት ነው። አንዷ ሌሊት ሱብሓነላህ هذا فضل الله. فالعبادة فيها أفضل عند الله عز وجل من عبادة ألف شهر ليس فيها ليلة القدر. በዚች በተቀደሰች ሌሊት አምልኮት ማድረግ አላህን ሱብሓነሁ ወተዓላ መገዛት የተለያዩ መልካም ስራዎችን መስራት በላጭ ነው ከአንድ ሺህ ወር በላይ መልካም ስራ ከመስራት ማለት ነው። በሌላው ليس فيها ليلة القدر በርሷ እቺ ليلة القدر የሌለችባት የሆነን ከመስራት ከአንድ ሺህ ወር በላይ ከመስራት በዚች ሌሊት የተለያዩ መልካም ስራዎችን መስራት ከአንድ ሺህ ወር በላይ ይበልጣል አለ። ወአልፉ ሸህር አንድ ሺህ ወር ማለት አይ 83 ሰነ ወ3 አሽሁር ተቅሪበን አንድ ሺህ ወር ማለት ተቅዲሩ 83 ዓመት ከ3 ወር አካባቢ ነው። ከ3 ወር አካባቢ 83 ዓመት ከ3 ወር አካባቢ በአንዲት ሌሊት አስባችሁታ። የዛለት 5 ብር ተሰድቁ በዛ ሌሊት 83 ዓመት 5 ብር እንደሰደቃችሁ ይያዝላችሁ። 83 ዓመት ከ3 ወር። አምስተኛ የዚህ የለይለቱል ቀድር من فضائل ليلة القدر ينزل فيها جبريل والملائكة بالخير والبركة. በዚች ሌሊት ጅብሪል አለይሂ ሰላም ይወርዳል። ሌሎችም መላእክቶች እሱን አጅበው ይወርዳሉ። በረካ ረድኤት ይዘው ይወርዳሉ። እንግዲህ ጅብሪል እንደምታውቁት ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ እንትን ተቋርጧል። በአመት አንዴ ነው የሚወርደው ማለት ነው። ቃለ ተዓላ تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. ملائكة وردالو والروح فيها فالزامست جبريل عليه السلام يورده በዛች ሌሊት ተቀደሰችው ሌሊት بإذن ربهم በጌታቸው ፍቃድ من كل أمر ትእዛዝን ሁሉ ይዘው ይወርዳሉ። فتنزل الملائكة فيها إلى الأرض بالخير والبركة والرحمة والمغفرة. ملائكة يوردالو በዛች ሌሊት ወደ ምድር መልካምን ይዘው ረድኤትን ይዘው እዝነትን ይዘው ይቅርታን ይዘው ይወርዳሉ። መላእክቶች ማለት ነው። ለይለቱል ቀድር ሰላሙን ለይለቱል ቀድር እቺ የተቀደሰችው ሌሊት ሰላም ነች። من كل مكروه يعني. قال تعالى سلام هي حتى مطلع الفجر. እርሷም ነጋ ነች ፈጅር እስከሚወጣ ድረስ አለ አላህ ሱብሓነሁ ወተዓላ። ያቺ የተቀደሰች ሌሊት ሰላም ነች ፈጅር እስከሚወጣ ድረስ አለ። فهي ليلة خالية من الشر والأذى وتكثر فيها الطاعة وأعمال الخير والبر وتكثر فيها السلامة من العذاب فهي سلام كلها ሁሉም ሌሊት ከማታ ጀምሮ እስከሚነጋ ድረስ ነጋ ነች ሰላም ነች። መልካም ስራዎች በዛች ሌሊት ይበዛሉ።
አላህን ማምለክ መገዛት ለሰዎች መልካም መዋል እና የተለያዩ ረድኤትና በረከት በዛች ሌሊት ይበዛል ማለት ነው። ማ ይሽረዑ ፊ ለይለቱል ቀድር ጠይብ በዚች በተቀደሰች ሌሊት ምንድነው የተደነገገው? ሰውየው ምን ማድረግ አለበት ነው። አንደኛ አልቂያሙ يشرع في هذه الليلة الشريفة قيام ليلها بالصلاة በዚች የተቀደሰች በሆነች ሌሊት የተደነገገ ነው ሌቷን በሶላት መቆም ሌቱን በሶላት ማሳለፍ ማለት ነው። ሶላት እየሰገደ ተሐጁድ ተራዊህ ኢላ አኺሪ الدليل عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه رواه البخاري ومسلم أبو هريرة بزجبت حديث نبي عليه الصلاة والسلام من دهب الأوال ليلة القدر من قام ليلة القدر يقوم يعني صلاة بمسجد إلى آخره إيمانا واحتسابا أمنبت من داون فلقوا لرسو يالف وانجل مارلتال بلوال يالف وانجل مارلتال ሁለተኛ አልኢዕቲካፍ መስጂድ ተገድቦ ማሳለፍ መስጂድ ኢዕቲካፍ መኮልተፍ ማለት ነው። ኢዕቲካፍ ማድረግ መስጂድ መቀመጥ يشرع في ليلة القدر الاعتكاف فقد كان رسول الله صلى الله عليه وسلم يعتكف في عشر الأواخر من رمضان التماسا ليلة القدر ነብዩ አለይሂ ሰላቱ ወሰለም ኢዕቲካፍ ያደርጉ ነበር መስጂድ እችን في عشر الأواخر በአስሮቹ ቀናቶች መጨረሻዎቹ ማለት ነው ከረመዳን ለይለቱል ቀድርን በመፈለግ الدليل عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال من كان اعتكف معي فليعتكف في العشر الأواخر وقد أريت هذه الليلة ثم أنسيتها أبي سعيد الخدري መልካም ስራቸው አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ከኔ ጋር የተቀመጠ መስጂድ ኢዕቲካፍ ያደረገ የሆነ ሰው ከመጨረሻዎቹ 10 ቀናቶች ኢዕቲካፍ ያደረገ ከረመዳን ከመጨረሻዎቹ 10 ቀናቶች ብለዋል አለ። እችን ሌሊት አላህ Subhanahu Wa Ta'ala ሳይቶኝ ነበረ ከዛም ረሳኋት አሉ። وقد رأيتني أسجد في ماء وطين من صبحتها فالتمسوها في العشر الأواخر والتمسوها في كل وتر يعني እኔም አይቼ ነበረ በህልማቸው ነው የሩእየቱል አንቢያ ሐቅ እውነት ነው እና እኔም አይቼ ነበር አሉ እኔም አይቻለሁኝ ሱጁድ ሳደርግ ውሃ ላይና ጭቃ ላይ ሱጁድ ሳደርግ አይቻለሁኝ ጧት ላይ አሉ እና በአስሮቹ በአሽረል አዋኺር በእነዚህ በአስሮቹ በመጨረሻዎቹ ከረመዳን በመጨረሻዎቹ ቀናቶች ፈልጓት ወልተሚሱሃ ፊ ኩሊ ውትሪን ከዛም ከአስሮቹ ቀናቶች ውትር የሆኑበት ወአለይኩም ሰላም ውትር የሆኑበትን እዛ ላይ ፈልጉ አሉ። እዛ ላይ ፈልጉ በዚች በተቀደሰች ሌሊት ከተደነገጉት ውስጥ ሶስተኛው ዱዓ ማድረግ ነው። كثرة الدعاء والالتجاء إلى الله سبحانه وتعالى يشرع الدعاء فيها والتقرب به إلى الله سبحانه وتعالى بزش لاليت دعاء مادرك يتدنقق ነው ወደ الله سبحانه وتعالى مقارب إلى آخره ማለት ነው الدليل ما سرجوا أن عائشة رضي الله عنها قالت قلت يا رسول الله أرأيت إن علمت أي ليلة القدر عائشة መልካም ስራ الله سبحانه وتعالى ወደላትና ብያልኳቸው ለረሱል አለች እስኪ ንገረኝ እቺ የተቀደሰችው ሌሊት መች እንደሆነች ባቅ ምን ማድረግ አለብኝ ማአቁሉ فيها በሷ ጋር ምን ማለት አለብኝ ብላ ጠየቀቻቸው እርሳቸውም ምን አሏት قال قولي بلش بيالات اللهم إنك عفو كريم تحب العفو فاعف عني
ጌታዬ ሆይ አንተ ይቅር ባይ ነህ፣ ለጋሽ ነህ፣ ይቅር ማለትን ትወዳለህ፣ ከኔ ይቅር በለኝ ብለሽ በይ አሏት። ጠይብ አራተኛ በዚች በተቀደሰች ሌሊት ከሚሰሩ ስራዎች العمل الصالح መልካም ስራ ማብዛት። الدليل قوله تعالى ليلة القدر خير من 1000 شهر ማስረጃውም አላህ Subhanahu Wa Ta'ala ያለው ነው። እቺ የተቀደሰችው ሌሊት ከ1000 ወር በላይ መልካም ነች አለ አላህ Subhanahu Wa Ta'ala። ይህ 1000 ወር ማለት 83 ዓመት ከ3 ወር በላይ ነው ብለናል። قال كثير من المفسرين أن العمل فيها خير من العمل في 1000 شهر ليس فيها ليلة القدر، ففي تلك الليلة يقسم الخير يعني يقسم الخير الكثير الذي لا يوجد مثله في 1000 شهر. ብዙ ሙፈሲሮች ብለዋል በዚች ሌሊት መልካም ስራ በዚች በተቀደሰች ሌሊት መልካም ስራ ማብዛት መስራት ከ1000 ወር በላይ በሌሎቹ ቀናቶች ወይም በሌሎቹ ሌሊቶች ከመስራት ይበልጣል። ለይለተል ቀድር የሌለባት በሆኑት ሌሊቶች ከመስራት ይበልጣል ከ1000 ወር በላይ ማለት ነው። በዚች ሌሊት አላህ Subhanahu Wa Ta'ala ብዙ መልካም ነገራቶችን ያከፋፍላል ለሰው ልጆች። የማይገኝበት የሆነ የሱ አምሳያ የሱ ቢጤ ከ1000 ወር በላይ ለይለተል ቀድር የተቀደሰችው ሌሊት የሌለችባት የሆኑ ሌሊቶች ከ1000 ወር በላይ የማይገኝበት የሆነ በዚች ሌሊት አላህ Subhanahu Wa Ta'ala ብዙ መልካም ነገራቶችን ያከፋፍላል ማለት ነው። ሌላኛው ወቅቱ ለይለተል ቀድር ወዓላመቱሃ እቺ የተቀደሰች ሌሊት ጊዜዋ መች ነው፣ ምልክቶቿስ ምን ምን ናቸው የሚለውን በአላህ Subhanahu Wa Ta'ala እንዳሳ። ወቅቱ ለይለተል ቀድር ለይለቱል ቀድር ፊል 10 الأواخر من رمضان እቺ የተቀደሰችው ሌሊት ከረመዳን በመጨረሻዎቹ በ10ሮቹ ቀናቶች ነው የሚሆነው ማለት ነው። وهي في الأوتار أقرب من الأشفاع እና እርሱም በውትሮቹ ነው የሚሆነው ወደ ሸፍዕ ቀረብ ወዳሉት ማለት ነው። 21ኛው 23ኛው 25ኛው 27ኛው إلى آخره ማለት ነው። وهو ما ذهب إليه الشافعية والحنابلة وهو قول المالكية واختاره ابن تيمية يعني በዚህ ጋር ላይ እቺ የተቀደሰችው ሌሊት ከረመዳን በ10ሮቹ ቀናቶች እንደሆኑ ከዛም ውስጥ ደግሞ በውትሮቹ ውትር ላይ እንደሆነች መذاهب الأربعة ተስማምተውበታል። በዚህ ጋር ላይ አቋማቸውን ገልጸዋል ማለት ነው። ሻፊዒያዎች፣ ሐንበልያዎች፣ ማሊኪያዎች ኢብኑ ተይሚያም እንደዚሁ مرتوتال هن واختاره ابن تيمية رحمه الله والصنعاني وابن باز وابن عثيمين النزل الصنعاني مرتوتال ابن بازم ابن عثيمين ይህንን መርጠውታል ማለት ነው። 10 الآخر በ10ሮቹ ቀናቶች እንደምትሆን እቺ የተቀደሰችው ሌሊት وكذلك ወትሮቹ ላይ እንደምትሆን ማለት ነው። الدليل ማስረጃው أن عائشة رضي الله عنها أن رسول الله صلى الله عليه وسلم قال تحروا ليلة القدر في الوتر من 10 الأواخر من رمضان ليلة القدر ተጠባበቁ በውትሮቹ ከ10ሮቹ ቀናቶች ውትሮቹ ላይ ከረመዳን እችን የተቀደሰችው ሌሊት ተጠባበቁ ብለዋል። طيب هل ليلة القدر تتنقل أم هي ثابتة؟ እቺ ليلة القدر ትዘዋወራለች ወይስ የጸደቀች ነች? يعني አንድ ቦታ ላይ ማለት ነው። لا تختص ليلة القدر بليلة معينة في جميع العوام
بل تتنقل في ليالي العشر الأواخر من رمضان، وهو مذهب الجمهور من المالكية والشافعية والحنابلة، وهو قول أكثر أهل العلم. እቺ የተቀደሰችው ሌሊት በአንድ ሌሊት አትገደብም። በየዓመቱ ትለዋወጣለች ማለት ነው። በየዓመቱ ትለዋወጣለች። በአስሮቹ ቀናቶች ከረመዳን በመጨረሻዎቹ በአስሮቹ ቀናቶች በየዓመቱ ትዘዋወራለች። አልሙሂም ከ21 ይዞ ወደ ላይ ማለት ነው። ከረመዳን በመጨረሻዎቹ 10 ቀናቶች ውስጥ ትለዋወጣለች በየዓመቱ አንድ ሌሊት ላይ ብቻ ወይ 27 ላይ ወይ 23 ላይ ወይ ደግሞ 25 ላይ የምትገደብ አይደለችም ነው። ይህም ደግሞ ጅምሁር መዛሂብ ደግፈውታል። ይሄንን ማሊኪያዎች፣ ሻፊዒያዎች፣ ሐንበልያዎች አብዛኞቹ የእውቀት ባለቤቶች የነሱ ንግግር ነው። ከዓመት ዓመት እንደምትዘዋወር في عشر الأواخر። الدليل مسرجه عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم كنت أجير هذه العشر ثم قد بدا لي أن أجاور هذه العشر الأواخر، فمن كان اعتكف معي فليثبت في معتكفه، وقد أريت هذه الليلة ثم أنسيتها، فابتغوها في العشر الأواخر وابتغوها في كل وتر، وقد رأيتني أسجد في ماء وطين. أبي سعيد الخدري بزقبت حديث ما كم سرت الله سبحانه وتعالى ودلتنا رسول عليه الصلاة والسلام እንዲህ ብለዋል ይላሉ። በዚች 10 ቀን ያኒ መጨረሻዎቹን ከረመዳን ይቀመጥ ነበረ። ከዛም ለኔ ግልጽ ሆነልኝ ያኒ በእነዚህ በ10 ቀናቶች ከረመዳን በመጨረሻዎቹ እንዲቀመጥ ያኒ ኢዕቲካፍ እንዳደርግ ማለታቸው ነው። ግልጽ ሆነልኝ። ከኔ ጋር ኢዕቲካፍ ያደረገ የሆነ ሰው فليثبت في معتكفه يعني በዛው ቀጥሎ ኢዕቲካፍ ያድርግ። ኢዕቲካፍ ያድርግ ቀጥሎ አይውጣ ማለታቸው ነው። وقد أريت هذه እችን ሌሊት አይቻት ነበረ ከዛም ረሳሁት አሉ እንዳልነግራችሁ። እችን ሌሊት ከረመዳን በመጨረሻዎቹ በ10 ቀናቶች ፈልጓት፣ እቺ የተቀደሰችው ሌሊት በየወትሩ ፈልጓት አሉ። እኔም ሱጁድ ሳደርግ ውሃና ጭቃ ላይ ሱጁድ ሳደርግ አይቼ ነበረ። በዛች ሌሊት ዝናብ ጣለና ይላል። የሆነ ትንሽ ዳመና መጣችና ዝናብ ጣለ። ፈወከፈል መስጂዱ አፈሰሰ። ያኒ እንግዲህ በከተምር ቅርንጫፍ የተሰራ ስለሆነ ረሱል አለይሂ ሰላቱ ሰላም እኛን አሰገዱን በዛች ሌሊት ማለት ነው። ያች ሌሊት ደግሞ 21ኛው ሌሊት ነበረ። አይኔ አይታቸዋለች ይላል ነብዩን አለይሂ ሰላቱ ሰላም። ونظرت إليه ودساته تملكتكن انصرف من الصبح ووجهه مبتلئ طينا يعني وماء ፊታቸው በጭቃና በውሃ የተሞላ ሆኖ አሰግደውን ሱብሂ ላይ አሰግደውን ዘወር ሲሉ በቃ ፊታቸው ተሞልቷል። ይሄ በቃ እንትናቸው በውሃና በጭቃ እንትን ብሏል። እና ያቺ ሌሊት ስንተኛው ነበር? 21ኛው ነበረች ማለት ነው። عن عبد الله بن أنيس رضي الله عنه أن رسول الله صلى الله عليه وسلم أريت ليلة القدر ثم أنسيتها وأراني صبحها أسجد في ماء وطين يعني يتقدسችው ሌሊት
አይቻት ነበረ በህልማቸው ማለት ነው። ከዛም ረሳኋት አሉ እንዳልነግራችሁ ማንኛው ሌሊት እንደሆነች። ጧት ላይ ስጁድ ሳደርግ አይቻለሁኝ አሉ። በውሃ ላይና ጭቃ ላይ ዝናብ ጥሎ ማለታቸው ነው። ቃል ፈሙጢርና ለይለተ 23 فصلى بنا رسول الله صلى الله عليه وسلم فانصرف وإن أثر الماء والطين على جبهته وأنفه እና ረሱል በእኛ አሰገዱን። ያ ሌሊት ደግሞ 23ኛው ሌሊት ነበር ይላል። ከዛም ወደኛ ዘወር አሉ። ፊታቸውና ግንባራቸው በጭቃ የተሞላ ነበረ እስከ አፍንጫቸው ጭምርት ማለት ነው። ሙስሊም የዘገቡት ሐዲስ ነው። በአንደኛው ዓመት 21ኛው ላይ አለ። በሁለተኛው ዓመት ደግሞ 23ኛው ላይ አለ። እንግዲህ እቺ ሌሊት አሻሂድ ምንድነው የተፈለገው በዚህ ጋር ላይ እንደምትዘዋወር እቺ ሌሊት እንደምትዘዋወር ማለት ነው። ለይለቱል ቀድር في 10 الأواخر ከረመዳን በመጨረሻዎቹ በአስሮቹ ቀናቶች እንደምትዘዋወር ዘንድሮ 21ኛው ላይ ሆና ከሆነ ለወደፊቱ ምክን 23ኛው ላይ ልትሆን ትችላለች፣ 25ኛው ላይ ልትሆን ትችላለች፣ 27ኛው ላይ ልትሆን ትችላለች ኢላ አኺር ማለት ነው። አንድ ሰው ያለበት ነገር ምንድነው? በእነዚህ በ10 ቀናቶች ነቃ ብሎ ዒባዳ ማድረግ፣ አላህን Subhanahu Wa Ta'ala መገዛት፣ ኢዕቲካፍ ማድረግ፣ የተለያዩ መልካም ስራዎችን መስራት ነው ያለበት ማለት ነው። ዓላመቱ ለይለቱል ቀድር የዚች ሌሊት ዓላማዋ የሷ የዛ ሌሊት ለይለቱል ቀድር የመሆኑ ምልክቶቿ ምን ምን ናቸው ነው? الشمس تطلع في صبحتها صافية ليس لها شعاع የዛ ጧት ላይ የዛን ቀን ፀሐይቱ ጥርት ብላ ነው የምትወጣው ማለት ነው። ምንም ነገር ጨረር የሌላት ሆና ትወጣለች ፀሐይቱ። ይሄ ነው ምልክቷ፣ አንደኛው ምልክቷ ማለት ነው። الدليل ማስረጃው أن أبي بن كعب رضي الله عنه قال وأمرتها أن تطلع الشمس في صبيحة يومها بيضاء لا شعاع لها رواه مسلم የዘገቡት ሐዲስ ነው። ኡበይ ብኑ ከዓብ መልካም ስራን ከሱ አላህ Subhanahu Wa Ta'ala ይወደድለትና የሷ ምልክቶቿ ፀሐይቱ ልትወጣ ነው ጧት ላይ የዛን ቀን ነጭ ሆና ጥርት ብላ ለሷ ምንም አይነት ጨረር የሌላት ሆና ልትወጣ ነው ይላል። ምንም አይነት ጨረር የሌላት ሆና ልትወጣ ነው። مرحبا. هل ليلة القدر موجودة أم رفعت? እቺ የተቀደሰችው ሌሊት አሁን አለች ወይስ ተነስታለች ነው የሚለው። ليلة القدر موجودة لم ترفع بل هي باقية إلى يوم القيامة። እቺ የተቀደሰችው ሌሊት አለች ግን ነች ቂያም ቀን እስከሚሆን ድረስ አለች ማለት ነው። ቂያም ቀን እስከሚሆን ድረስ አለች። الدليل من السنة أن عائشة رضي الله عنها أن النبي صلى الله عليه وسلم قال تحروا ليلة القدر في الوتر من 10 الأواخر من رمضان. عائشة መልካም ስራውን አላህ Subhanahu Wa Ta'ala ከርሷ ይወደድላትና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ለይለቱል ቀድር እቺ የተቀደሰች ሆነችው ሌሊት ተጠባበቁ ብለዋል። ከረመዳን በእነዚህ በአስሮቹ በመጨረሻዎቹ በአስሮቹ ቀናቶች በውትሮቹ ማለት ነው። في الوتر من 10 الأواخر من رمضان. وكذلك الدليل من الإجماع نقل الإجماع على ذلك النووي رحمه الله. የዑለማዎች ስምምነት ያለበት ነው። ያንን ደግሞ የዑለማዎችን ስምምነት ነወዊ ረሂመሁላህ እሳቸው ነቅል አድርገዋል። እቺ የተቀደሰችውን ሌሊት አላህ Subhanahu Wa Ta'ala
ረሱልን አሳይቷቸው ነበር። ነገር ግን ለሂክማው ለጥበቡ ደብቋቸዋል ማንኛይቱ ሌሊት እንደሆነች ማለት ነውና ይህም የአላህ Subhanahu Wa Ta'ala ሂክማ ነው ጥበብ ነው እና ለምን ነው የደበቃቸው ነው ጥበቡስ ምንድነው من أسباب إخفاء ليلة القدر عن العباد كباروች الله Subhanahu Wa Ta'ala የደበቀበት ምክንያት ይላሉ ليكثر عملهم في طلبها في تلك الليالي الفاضلة بالصلاة والذكر والدعاء فيزدادوا قربة من الله وثوابا التلاليت تقدس التلاليت الله سبحانه وتعالى يدبكبت مكنياته كباروቹ ማለት ነው ባሮቹ መልካም ስራን እንዲያበዙ በዚህ በ10 ቀናቶች ብዙ መልካም ስራዎችን እንዲያበዙ ነው ይላሉ ምክንያቱም አንድ ሌሊት ብቻ ብትሆን የዛን ሌሊት እስከ ልጅ ይቆምና መልካም ስራ ይሰራና خلاص 83 አመት ደሞዝ አገኘሁ ብሎ ቁጭ ነው የሚለው ማለት ነው ሌላው ሌሊት እንዳይከበር ይሆናል በእነዚህ በ10 ቀናቶች መልካም ስራዎች እንዲበዙ ነው وكذلك ذكر ሊሆን ይችላል ዱዓ አላህን መለመን ወደ አላህ መቃረብ እንዲያበዙ ምንዳን እንዲያበዙ وكذلك ليتبين من كان جادا في طلبها እሷን በመፈለግ እውነተኛ የሆነው ግልጽ እንዲሆን ነው حريصا عليها በሷ ላይ የሚሰስተው ማን እንደሆነ ግልጽ እንዲሆን ነው ثم كان يعني ممن كان كسلان متهاونا فإن من حرص على شيء جد في طلبه وهان عليه التعب في سبيل الوصول إليه والظفر به يعني باند ነገር ላይ የሚሰስት የሆነ ሰው ዓላማ ያለው የሆነ ሰው ያንን በመፈለግ ምረኛና እውነተኛ ሆኖ ይፈልጋል ማለት ነው ያንን ነገር እንደዚሁም ድካሙ ተዓቡ ወደዛ የሚያደርሱ ነገራቶች የሚያደርስበት ድካምና ልፋት ይቀለዋል ምንም አይመስለውም ማለት ነው ለሱ የሚታየው ያንን ነገር ሙራዱ መድረስ ስለሆነ ማለት ነው ይሄ مجموع فتاوى ورسائل العثيمين يعني يستاچو ላይ የተጻፈ ነው ማለት ነው فوائد اخفاء ليله القدر من العباد የሚለው ማለት ነው ከባሮች አላህ Subhanahu Wa Ta'ala ችለሊት የደበቀባት ምክንያት ማለት ነው ይሄን ይመስላል አላህ Subhanahu Wa Ta'ala نسأل الله العظيم رب العرش الكريم أن يبلغنا رمضان وأن يجعلنا ممن قاموا إيمانا واحتسابا وأن يجعلنا ممن غفر لهم ما تقدم من ذنبهم هذا والله أعلى وأعلم صلى الله على نبينا محمد وعلى آله وصحبه